ሻሎም በጌታ የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ እጅግ በጣም ደህና ነኝ። ወንድማችሁ ፕሮፌት በረከት ነኝ። እግዚአብሔር አምላክ የተባረከ ይሁን። በተስፋ መቁረጥ ውስጥ ያላችሁ ወንድሞችና እህቶቼ እግዚአብሔር አምላክ በነገሩ ሁሉ መልካም አድርጎ እንደሚጎበኛችሁ ተስፋ አለኝ። ስለዚህ በያላችሁበት ሁሉ በእምነት ጸንታችሁ አሁንም የያዛችሁትን እውነት የሆነውን ክርስቶስ ኢየሱስ ጋር እንድትጣበቁ በትህትናና በአክብሮት በኢየሱስ ክርስቶስ ስም ይህን ጥሪ ላሳልፋችሁ እወዳለሁ። እግዚአብሔር አንድ ቀን ይመጣል። መጽሐፍ ሺህ ቀን እንደ አንድ ቀን አንድ ቀንም እንደ ሺህ ቀን ስለምል አንድ ቀን በቂ ነው። እናንተን እግዚአብሔር ለማንሳት አንዷ ሰከንድ አንዷ ሰዓት አያችሁ፣ ከማይል ሰከንዶች ውስጥ አንዷ፣ ከደቂቃዎች ውስጥ አንዷ፣ ከሰዓቶች ውስጥ አንዷ፣ ከቀናቶች ውስጥ አንዷ፣ ከወራቶች ውስጥ አንዷ፣ ከዓመታቶች ውስጥ አንዷ፣ ከዘመናት ውስጥ አንዷ ቀን እግዚአብሔር ለእናንተ ሊጎበኛችሁ የቀጠራት ቀናት። በዚያች ቀን በኢየሱስ ክርስቶስ ከዛች ቀን ጋር እንድትገናኙ እግዚአብሔር ያችን ቀን ለእናንተ ያየላትን ቀን ያ ቀን በእግዚአብሔር ኃይል በእግዚአብሔር መለኮታዊ ጉብኝት የምትባረኩበት ቀን ስለሆነ በዚህ ቀን የእግዚአብሔር እጅ ከእናንተ ጋር እንዲሆን በነገር ሁሉ እግዚአብሔር እንዲረዳችሁ በኢየሱስ ስም እኔ ጸለይሁት። ከዚህ ሰዓት ጀምሮ በምትወጡበት፣ በምትገቡበት፣ በምትሄዱበት፣ በምታልፉበት፣ በምትሰሩበት ሁሉ የእግዚአብሔር አብሮነት ከእናንተ ጋር እንዲሆን እኔ በጌታ በኢየሱስ ስም ጸለይኩላችሁ። በኢየሱስ ስም ጸለይኩላችሁ። መጽሐፍ ሉቃስ ወንጌል ላይ ሲናገር እንደዚህ ይላል። ራፍ እትላይ ዘካርያስም እንደ ካህናት ወግ ይላል ይሰዋና ያጥን ዘንድ ተራ ደስቶ ወደ ቤተ መቅደስ ገባ ይላል። ድንገት በስተቀኝ በኩል የቆመ በመሠዊያው አጠገብ የቆመውን የእግዚአብሔርን መልአክ ገብርኤልን አይቶ እጅግ ተደናገጠ፣ ፈራ ይላል። አትፍራ አለው። ወትሮ ከለመደው እንደ ልምድ ነው የገባው። በቃ ሌሎች እንደሚደርሰው ተራ ደረሰ። በዕጣ ከፈሉ ላይ እግዚአብሔር ተገለጠለት። አያችሁ፣ ያቺ ቀን ለዘካርያስ ትልቅ የሆነች ቀን ናት። በጣም እጅግ ቫሊ ያላት ቀን ናት። ምክንያቱም ቤት ውስጥ የክህነትን ስርዓት የሚያስቀጥል ልጅ አልነበርም። ያለ ነውርና ያለ ነቀፋ በእግዚአብሔር ፊት ትእዛዛትን ሁሉ እየፈጸመ ጻድቅም የነበረ ሰው አስቡ። አንደኛ ትእዛዛትን የሚጠብቅ ነው። ሁለተኛ ያለ ነውርና ያለ ነቀፋ በሕይወቱ ዕድሜ ጌታን ያገለገል። ሶስተኛ ላይ ደግሞ ስትመለከቱ ይላል ጻድቅም ጭምር ነው። ይሄ ሰው ጻድቅ ይለዋል። ትእዛዛትን ሕግጋትን የሚጠብቅ ትእዛዛትን የእግዚአብሔርን ትእዛዛት የሚፈጽም ነው ይለዋል። በመቀጠል ደግሞ በጣም የሚገርመኝ ማለት ያለ ነቀፋ የሚኖር ሰው። ይሄ ሰው ግን በቤት ውስጥ የክህነትን ስርዓት የሚያስቀጥል የሚነሳ ሰው አልነበረም። ስለዚህ የሚያበቃለት መስሎ በከተማ በመንደር በሰፈር ሁሉ የታወቀ ነበር። ግን ያ ቀን እግዚአብሔር ጸሎቱን ተሰምቶለት ለመታሰቢያነት ጸሎቱን እንደተሰማ ልክ የቆርኔሌዎስ ጸሎት በእግዚአብሔር ዘንድ ለመታሰቢያ እንደተሰማ ዘካርያስ ቤትም እንዲሁ አይነት ነገር ነው የገጠመው እና ዘካርያስንም እንዲህ አለው፣ ሚስት ኤልሳቤጥ አለ ወንድ ልጅ ትወልድልሃለች ነው ያለው። እና እንዴት ሊሆን ይችላል? ምክንያቱም እንዳረጀች ያውቃል፣ እርጅና እንደተጫጫነባት ያውቃል። እንዴት? ምክንያቱም እድሜያችን ሄዷል አለ። አየህ፣ የእግዚአብሔር መጽሐፍ እንዶ መልአኩ ሲናገር እኔ በእግዚአብሔር ፊት የሚቆም አለ መልአክ እንደሆነ ነገር በእግዚአብሔር ፊት የሚቆም ገብርኤል ነኝ አለ። አፍ የሆነውን የእግዚአብሔር አፍ የሆነውን የሚያስተላልፍ ገብርኤል ነኝ አለ። ነገር ግን አለ ስላላመንክ፣ እናንተ ያላመናችሁ አትሁኑ፣ በኢየሱስም አምናችሁ ተገናኙ። ስላላመንክ አለ ዕለቱ ጊዜው እስኪፈጸም ድረስ ሰዓቱ እስኪፈጸም ድረስ ልጁ ዮሐንስ እስኪወለድ ድረስ አንተ አለ ዮሐንስ በማኅፀን እስኪወለድ አስቡ፣ ተጸንሶ 9 ወር በሙሉ እንደ ሰው ፕሮሰስ ጨርሶ እስኪመጣ የሚገርማችሁ ዲዳ ነበር እሱ። ለምንድን ነው የሆነ? እግዚአብሔር ፊት የሚቆሙን የእግዚአብሔር አፍ የሆነውን እግዚአብሔር የሚናገረው መልእክት የሚያደርሰውን ገብርኤልን እግዚአብሔርን ትእዛዝ የመጣውን በአፉ የነበረው እግዚአብሔር ቃል ነው፣ የሚናገረው እግዚአብሔርን ቃል ነው። ስለዚህ ቃሉ የእግዚአብሔር ነው። እግዚአብሔርን ቃል ባለማመን ዲዳ ትሆናለህ። ዘካርያስን ሰዎች በመዘግየቱም የተነሳ አንድ ነገር ራእይ እንዳየ አስተውሉ ይላል። ግን ሲወጣ ምንም ይሄ ነው ብሎ ሊናገር ደስታ እኮ አለ፣ ደስታ አለ፣ እጅግ በጣም ደስተኛ ነው። ግን አንደበቱ ዲዳ ነበር፣ ተዘግቶ ነበር። ወንድሞቼ ሆይ ደስታችሁን አያችሁ። እግዚአብሔር በሕይወታችሁ አንድ ቀን ቀጥሮ ያችን ቀን እንድትተላለፉ ውስጣችሁ እኮ ሰምቷል። ከእግዚአብሔር ጋር ቆይታችኋል፣ ትፈልጉታላችሁ። ነገር ግን ቀናችሁ በሆነ ሰዓት እንዳታምኑ ሕይወታችሁ ላይ በስጋችሁ ላይ ተራራ የሆነውን ዛሬ በኢየሱስ ስም ይናድ።
ደስታችሁ ዘካርያስ ከዛ እኮ ደስ ብሎት ነው የወጣው፣ ግን ውጭ ላሉት ሰዎች ደስታውን ይካፈሉ ዘንድ መናገር አልቻለም። የሆነ ሲዝን ላይ ወቅቱ ሲደርስ ሰዎቹ ማን ይባል ስሙ ተብሎ በቤት ውስጥ ዮሐንስ ስለተባለ ተከራከሩ ይላል። ወረቀት አምጥቶለት የልጅ ስም ማን ይሁን ብሎ ጽፎለት አቀረቡ ይላል። እንግዲህ በጣም የሚገርመኝ ዮሐንስ አስቡ፣ አንደበቱ ባይናገር ግን በአእምሮ በልቡ የሚያስብ ሰው ነው። ስለዚህ ለሰው መናገር መግለጥ ነው ያቃተው። ዮሐንስ ብሎ በጻፈ ጊዜ አንደበቱ ተከፈተ ይላል። በኢየሱስ ክርስቶስም አንደበታቸውን የሚከፍት ብላቴና ከዚህ ምሽት ጀምሮ በኤልያስ መንፈስ፣ በክርስቶስ መንፈስ፣ በልዑል መንፈስ መልእክተኛን በፊት እሰዳለሁ እንዳለ መልእክተኛ የሆነ ትውልድ ከጉልበታችሁ ይውጣ፣ ከቤታችሁ ይውጣ፣ በኑሯችሁ ሁሉ ይውጣ እንጂ ሰስኔም በኢየሱስም ይህን ላመኑት ሁሉ ቃል ይበላቸው፣ አካል ይልበስ፣ ክፉ ሁሉ ከመንገዳችሁ ይምጣ። ተስፋ አትቁረጡ። እንደ ዮሐንስ እንደ ዘካርያስ በኢየሱስ ክርስቶስ ስም መጎብኘት ይሆናል። ለዘካርያስ ቤት ለኤልሳቤጥ እግዚአብሔር ክህነትን የሚያስቀጥል ዮሐንስን እግዚአብሔር እንደሰጠ ለሐና ደግሞ እግዚአብሔር አምላክ በፊናና በጣም እጅግ ልቧ አዝኖ የቆሰለች አየች። ፊናና 7 ልጆቹን እስክትወልድ ድረስ ለ7 ዓመት ሴሎ የሚገርማችሁ ብቻዋን ትወጣ ነበር ከባሏ ጋር። አያችሁ በሴሎ ሰዎች ደስ ያለ ልሰወው ሊያጠኑ ሲሄዱ እሷ ግን ታዝን ነበር። አንድ ቀን እግዚአብሔር ግን መጣና ተገናኛት። በእንባ ከንፈሮቿ ብቻ ሲንቀሳቀስ ድምፅ አልባ በሆነ በውስጤታ እየጮኸች ወደ እግዚአብሔር ስታሰማ እሱ መጣ። እንዲህ አላት፣ እኔ ዛሬ ጎበኝሻለሁ በጌታ በኢየሱስ። ለዚህ ነው ሐናም ልቤ በእግዚአብሔር ጸናል፣ ቀንዴም ከፍ ከፍ፣ አፌ በጠላቶች ላይ ተከፈተ። አንደበታችሁ እንዳይከፈት እንዳታምኑ የሚከለክል የትኛውም አይነት የኃጢአት ቀንበር በኢየሱስ ስም ይሰበር። እንድታምኑ ልቦናችሁ ክርስቶስ ኢየሱስ ጌታ አድርጎ እንዲቀበል እኔ ዛሬ ጸልያለሁ። በነገር ሁሉ ለሕይወታችሁ መለምለም ይሁን። ተስፋ በመቁረጥ ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር የጽድቅን ፀሐይ ለእናንተ ያበራል። ሰላማችሁ ይብዛ። ወዳችኋለሁ። በኢየሱስ ስም ሻሎም።